ነው ተድቢራው ሂጃሉኝ እኔ በታክሲ በሶስት ማሪ ሌበር ኦፊስ እያልሻው ሶሪ ለሌላው የሚተሳሳተ ኢንፎርሜሽን እንዳንሰጥ ሂጄ ነበር ሀብ እዛ ሂጄ ሳማከራቸው በጣም መሸብኝ ምክንያቱም ቦታውን ስላላወቁት ከአንዱ ታክሲ ስል ቦታውን ስላላወቁት አሱር ላይ ነው የደረስኩት የእንትን ያመለከትኩበትም አለ አሱር ላይ እዛ ስደርስ እዚህ አይደለም ሌላ ቦታ ሂጃሉኝና እዛ ሂጄ ሌበር ደወሉልኝ እነዛ ሰዎች ማለት ነው ሌበር ደውለው እንደዚህ ሲሉ አብስኮንድ ሆኗል ጠፍተሽ ነው አሉኝ አረን ያልጠፋሁም ከፖሊስ ጣቢያ ሂጂ ብል ስሙ ስለማይገባኝ እኮ ነው ተድሪብ ምልሽና ከፖሊስ ጣቢያ ሌበር ኦፊስ ተድሪብ አይደለም ተድሪብ ልምምድ ማለት ነው ማሪ ሌበር በይ በቃ ሌበር እሺ ከዛ ሌበር ጋር ደወሉልኝ ሌበር ጋር አወሩ ምን ቀርቶሻል ሲለኝ እቃዬን አልተረከብኩም የ37 ቀን ደሞዝ አልሰጠችኝም እና እኔ ሳልጠፋት ብሎክ አድርጋኛለች ስላቸው እሺ ብለው መዝግበው እነሱ ዛሬ ጧት ደውለውልኝ አወሩኝ በቃ ይሄ ነው መጨረሻው ግን እኔ ሳልጠፋ ለምን ብሎክ ሆንኩ ነው የኔ ጥያቄ ይቅርታ መጋረጃ ልዘጋ ሄጄ ነው መስኮቱ ስለጨለመ ኦኬ እኮ እኛም እኮ ማውራት የነበረብን ከመጀመሪያው የቤት ጉድ ከምናወራ ስለ ቢቆት ስለ ሩቢያን ከምናወራ ቀጥታ እኔ ሙኒት ጋር እሰራ ነበረ ሙኒት ሳልጠፋ ጠፋች ብላ ብሎክ አድርጋኛለችና እባካችሁ ጠይቁልኝ ከዛም በኋላ ሙኒትን ለምን ሳትጠፋብሽ ብሎክ አደረግሻት ጠፋች ብለሽ ኢዚት ፌር ብለን እንጠይቃታለን ሀቡዬ እኔም እኮ በፊት ታወራችሁ እቃ አለቀ ደቀቀ ብዬ አላነሳሁም በቃ አለቀ ኢትስ ኦኬ ስለሌላው ነው እንጂ ያወራው እሺ ደሞዙን እቃ አልቆ ደቆ በቃ ተጣልተን ብዬ አላነሳሽም አንቺ ልንገርሽ መዲና የ37 ቀን ደሞዝ ጠይቀሻት አልሰጥም ብላሻለች እሷ የሆነ ነገር ስጠይቂያት ራሴ አውቄ ነው ትላለች እንደገና ደግሞ እኔ ታውቃለች አካውንቴ መዲና በእናትሽ እሺ እኔ በእጄ አንደኛ ያልጠየኩባት መጀመሪያ ስለተጣላን በቃ ተመለሰልኝ ይገው መጀመሪያ ያልጠየኩበት ምክንያት ምክንያት ስጠይቅሽ ነው የምጠይቅ ለምሳሌ ደሞዝሽን ጠይቀሽ አልሰጥም ብላሻለች ለሚለው መልስ አው ወይም አይ ነው አይ ከሆነ መልሱ አልጠየኳትም ከሆነ ለምን አልጠየቅሻትም ስልሽ ነው ምክንያቱም የምትነግሪኝ ገባሽ ስለዚህ ለምንድን ነው ሙኒትን ደሞዝሽን ያልጠየቅሻት እሺ እኔ አካውንት አለኝ ከአቡዳቢ ሴትየዋ ያስተካከለችልኝ የራሴ አካውንት አለኝ አካውንቴ ይሄም ሴም ያለው በሴትየዋ ስም ስለሆነ አውርቻታለሁ ለአዲሷ መዳሜም አዲስ ሴም አውጥቼ በራሴ ስም ሲሆንልኝ እሷ ብር ልታስገባልኝ እሷ ደግሞ ያችኛው ባወጣችው ሴም የባንክ አካውንት መክፈቴ መጀመሪያ ስተት ስለሆነ የነገረችኝ ካሽ መቀበል አልፈለኳትም አንደኛ ላለመካካድ ነው ያችኛውም በአካውንት ስለሆነ የምታስገባልኝ ሁለተኛ ደግሞ ብቀበላት በጣም ብዙ ሰራተኛ ስላለ ሴቭ ሆኖ የማስቀምጥበት ቦታ የለኝም እኔ እኮ ለስንት ቀን እሷ ጋር ከተጣላን ወዲህ መጀመሪያ ፓስፖርትሽን አምጪ ብላኝ እንደዛ ከተተጋገለት ካሻይን ካሳመመች በኋላ ፓስፖርቴን እና ስልኬን በጣም ተጠንቅቄ ነው ያያስኩት እና ደግሞ ስልኬን እኔ ከመጀመሪያ አልጥልም እዛኛው ቤት ስለለመርኩ ሴትየው ጋር ቮይስ ስለማወራ እንደውም እሷ ማሻአላ ስልክሽ ከጅሽ አይወጣም ቮይስ አረግልሽ ትመልሻለሽ ወይ ብላኛለች ግን እኔ በስራ ሰዓቴ ስልክ አልጎረጉርም ስልክ አላወራም ስራዬን ስጨርስ ብቻ ነው ስልኬን የማየው ይሄ ራሷ በስራ ሰዓት ስልክ ታያለሽ ካለች ትናገር ስራዬን ሳላጠናቅቅ ምንም ቢሆን ስልክ አላወራም እኔ ኢሞይን ራሷ አስሬዋለሁ ባለቤቴ አዛ እንዳያረገኝ እየደወለ ማለት ነው እስካሁኑ ድረስ ነው የምናገረው ማለት በፊት የነበራትን ባህሪ ስነግርሽ በጣም ስነ ስርዓት ያላት ስታናግረኝ ምንም ነገር ስታደርግ ቤት ውስጥ ንጽህናዋ ቤቱን ጽድት አድርጋ ምን ብላ ኢቭን ኪችን ስገባ ብያታለሁ በፊት ስገባ ልብሴ ስለሚሸትብኝ ይደብረኝ ነበር አሁን ግን ስገባ እንኳን ብኩር የኪችን እጣን ታውቂያለሽ እሱ ነው የሚሸጥ በብዙ ነገር አመስግኛታለሁ አመስግኛት አልጠገብኩም እሷ ይሄንን ስታደርግ በጣም ነው ሰርፕራይዝ ያደረገችኝ ይሄ እንዳለ ሆኖ እቺ ልጅ ፖሊስ ጣቢያ እቃውን አንሺ ሲሉኝ እሷ ምን አለች እኔ ወደ ሌበር ነው እምሄደው ብላለች ከዛም አልፎ ደግሞ በር ላይ ቆማ መኪና ጠብቃ ስትገባ እያየዋት ነው እኔ ታክሲውን አስይዤ ወደ ቤት ላኩት ወደ ስራዬ ለመመለስ ማለት ነው ከዛ ፖሊሱ ደወለልኝና ምን አለኝ ለ2-3 ሰዓት ያህል ጠብቂያት
ከዛ በኋላ ግን ምንም አይነት ሪፖርት ካላደረገች ተጠያቂ መሆን የለብሽም መተሽ አመልክች ያለኝ። እኔ ፖሊስ ጋር ለምን ሄዳለሁ? ይሄ ፖሊስ ኬዝ አይደለም። የፖሊስ ኬዝ ዘርፋይን ብትወጣ ልጆቼን አንድ ነገር አርጋ ቀይን አንድ ነገር አርጋ ብትወጣ አዎ እቺ ልጅ ያደረገችው ነገር የለም ተያይዘን ሄድ ነው። ስለዚህ እቃውን ቤት አደረስኩኝ። ባለቤቴን ነገሩን በደንብ አስረዳሁት። ወደ ስራ የመጣው ወረቀቱን እልክልሻለሁ ብሎክ ያደረኩበትን ወደ 6 o'clock ገደማ خلاص ከሌበር አልተደወለም ከፖሊስ አልተደወለም። ኢንኬዝ የሆነ ነገር ብትሆን ይችላል ተጠያቂ ነኝ። በስሜ ናት ያለችው። ይሄ ደግሞ ግዴታዬም ነው። ስለዚህ ብሎክ አደረኩ ለራሴም ለባለቤቴም ሴፍቲ። ኦኬ ስለዚህ አሁን ይኸው ብሎክ ያደረገችበት ነግራናለች። ሀቡ እኔ እሺ ስንት ሰዓት ክሱ እንደደረሰኝ እሺ በዋትስአፕ ልላክልሽ። እኔ ስንት ሰዓት አልከሰስንም እኛ ብሎክ ነው ያደረግነው። እኔም ታይፕ ያስደረኩት ወረቀትና ታይፕ ትታለች። ሶ ያጠፋ ሰው ደግሞ ይቅርታ ሲጠይቅ አሁን እሷ ይቅርታ ትጠይቅሻለች። ይቅርታን መቀበል ደግሞ ትልቅነት ነው፣ ትልቅ ልብነት ነው። እና ያንቺ ምን ያህል ይቅር ባይነትሽን ነው የምታሳየን እዚህ ጋር። በጣም ከባድ ነው። አይኑ በጣም ደም ያፈላል፣ ያናድዳል፣ እልህ ያስይዛል። ግን በእልህ አቅማችንን የምናሳየው ከኛ እኩል ለሆነ ሰው ላይ እንጂ ከኛ በታች ላለ ሰው ምንም አቅምን ማሳየት አያስፈልግም። ኦልሬዲ አቅምሽን ታውቀዋለች። ስለዚህ ይቅርታዋን እንድትቀበይ እሷም ጥፋቷን አምና ይቅርታ እንድትጠይቅሽና አንቺም ይቅርታሽን ተቀበለሽ ብሎኩን አንስተሽላት ሰርታ እንድትበላ ህይወቷ እንድታስተካከል ህጋዊ እንድትሆን ነው። ከዛ አንቺ በእድሜ በጤና በልጆችሽ ፈጣሪ ይክስሻል። አቡያ እንዴት እናገር? መዲና ወደኋላ አልመለስም። አቡ ብቻ አንድ ነገር እኔ መጀመሪያ ሳወራ ስለ ቤት አስቤዛ ስለ ቤት ጉዳይ አንስቻለሁ። በቃና በምን ጥፋቴ ነው ይቅርታ ምላት? ምን ጥፋቴ ንገሪኝ። እሺ ጋይዛ መጨረሽበት ጨርሻለሽ። መታረቅ ከፈለግሽ ልታወቀው። እሺ ጥፋቴ ንገሪኝና ይሄን በይኝ። እኔ አንቺን ተከትዬ ልበልሽ። ሲጀመር እንድትጠይቀኝም አልፈልግም። ሀቡዬ እዚህ ጋር መተሽ ስለሰማሽኝ አትሊስት የሰው ልጅ የሆነ ብስጭቱን ሲናገር ትንሽ ይወጣለታል። ተንፈስ ብያለሁ። ሁሉም ሰው በፈለገው መንገድ መረዳት ይችላል። ግን ይሄን ስናገር ያስቀየምኩት ሰው ካለ አንቺንም ሆነ ኮሜንታተሮቹን ይቅርታ ጠይቃለሁ። በንግግር ያስቀይሜ ከሆነ እኔ ሲንግል ማም አይደለሁም፣ ባለትዳር ነኝ። ምንም ነገር ሳደርግም ቤቴ ውስጥ ባለቤቴም አብሮኝ ይወስናል። ኤኒዌይ ይቅርታ አልሽም አላልሽም እኔ ምልሽ አንድ ነገር አለ። እኔ አንቺን በዱንያም በአኪራም ይቅር አልልሽም፣ ብሎኩንም አላነሳም። ሀቡዬ አመሰግናለሁ። ካስቀየምኩሽ በዚህ በጣም